እባክህ አባቴን አድንልኝ እባክህ። እዮብ እባላለሁ። ለእናትና አባቴ ብቸኛ ልጅ ነኝ። አባቴ ድካም ምን እንደሆነ ማወቅ የሥራ ሰው ነው። ትልቅ የሀገር ባህል ልብስ መሸጫ ሱቅ አለው። አባቴ በየሄደበት ሁሉ ይዞኝ ይዞራል። የአባቴ እጅ ለኔ ልክ እንደ እግዚአብሔር እጅ ነው። ከማንም በላይ የምመካበት፣ ዘላለም እንደማይለቀኝ የምተማመንበት እጅ። ከጓደኞቹ ጋር ተሰብስቦ አንድ ሁለት ሲል እኔ ለብቻ ያስቀመጠኝና አሚር እንዲያዝልኛል። እናቴ የሆነ ቀን ኧረ እባክህ ተው ይህንን ልጅ በየሄድክበት ሁሉ ይዘህ መዞር አቁም። ቢያንስ መጠጥ ቤት ስትገባ እንኳን ምን አለ ብቻህን ብትሄድ፣ በኋላ ቢራ እንዳይለምድና እንዳይቆጭህ አለችው። ኧረ እኔ የሚመር ነገር መጠጣት አልወድም አልኩ። እንዴ እንደሚመርና እንደማይመር በምን አወቅ? አባቴ ያፈጠጠብኝ። አምልጦኝ ባወራሁት ንግግር ደነገጥኩና አፌን ያዝኩ። እናቴ ከተቀመጠችበት ተነሳችና ይሄው አላልኩም ልጁ ቢራ ለምዷል፣ ይህ ሁሉ ያንተ ጥፋት ነው ያንተ ጥፋት ብላ ወገቧን ያዘች። አባቴ ወደ እኔ እያየ ንገረኝ እንጂ እየጠየቅኩ እኮ ነው። እንዴት ነው ቢራ እንደሚመር ልታውቅ የቻልከው? ልጁ ምን አርግ ብለን የምጨቀጭቀው? አሁን መጠጥ ቤት ይዘህ ሄድከው አንተ? ጉድ እኮ ነው አለች እናቴ ዝቅ ባለ ድምፅ። አባባ እኔ እኮ ሰዎች ቢራ ጠጥተው ከመጠጥ ቤቱ የተንገዳገዱ ሲወጡ ሳይ እስቲ እኔንም ያንገዳግደኛል ወይስ አንገዳግደኝ የሚለውን ለማወቅ ትናንት አንተ ያስተረፍከውን ቢራ ተደብቄ ጠጥቼ ነው። ሁለተኛ አይለምደኝም አልኩት። ትክክል ነህ፣ ከዚህ በኋላ ድጋሚ ይዤ ስለማልሄድ ሁለተኛ አይለምድም ብሎ ተነስቶ ወደ መኝታ ቤት ገባ። የእናትና አባቴ ፍቅር ያስቀናል። በልጅ አይምሮዬ ሁሌ ሳድግ የእነሱ አይነት ሕይወት ቢኖረኝ ብዬ እመኝ ነበር። እናቴ ሁሌ ማታ ከሥራ ሲመጣ እግሩን ታጥበዋለች። ካጠበችው በኋላ እግዚአብሔር አንቺን ባይሰጠኝ ምን ሆን ነበር፣ ተባረክ የኔ እናት ብሎ ግንባሯን ይስማታል። ማዕድ ላይ ስንቀርብ አባቴ እንጀራ ቆርሶ ከሰጠን በኋላ ነው የምንበላው። አባቴ ለእናቴ ሳይጎርሳት ለራሱ ቀድሞ በልተው አያውቅም። እሷን ካጎረሳት በኋላ ለእኔ ሊያጎርሰኝ እንጀራ እየጠቀለለ ወደፊት አድርገህ ትዳር ሲኖር ቀድመ ለሚስት ሳታጎርስ ለራስ እንዳትበላሽ ይለኛል። ውይ ግርማ ደግሞ አሁን እስቲ ምን ይሁን ብለህ ነው ለዚህ ሕፃን ልጅ ለትዳር የምታወራለት? አንዳንዴ እኮ እንዶ ታስገርመኛለህ። በል እስቲ እንካ ብላ ልታጎርሰው እጇን ትዘረጋና ሸውዳው ለራሷ ትጎርሳለች። ቆይ ጠብቂ ባልሰራልሽ ይላትና ይሳሳቃሉ። አባቴ ልብስ ሲሰፋ ሁሌ ከጎኑ ቁጭ ብዬ እንዳያደርጋል። ከትምህርት ጎን ለጎን ሙያ መልመድ አለብህ። ልክ እንደኔ ጠንካራ ሰራተኛ ከሆንክ ወደፊት አንተም ከዚህ 1000 እጥፍ የተሻለ ሱቅ ነው የሚኖር ይለኛል። አባቴ ቸር ሰው ነበር። ጓደኞቹ ቸግሯቸው ብድር ሲጠይቁት ብድር ሳይሆን ስጦታ ነበር የሚሰጣቸው። በዚህም የተነሳ ከእናቴ ጋር ብዙ ጊዜ ይጋጫሉ። ተው ግርማ ተው፣ ቸርነትን በልኩ አድርገው። ነገ አንተ ብትታመም ወይ የሆነ ነገር ብትሆን ከኪስ ውጪ የሚደርስልህ ዘመድ የለም ትለዋለች። ዛሬን ጠብቆ በሕይወት ያኖረኝ መድኃኔዓለም ስለ ነገም ደሞስ ያውቃል ይላታል። ከ12 ዓመት በኋላ 24 ዓመት ሞላኝ። ከኔ በ6 ዓመት የምታንስ ሮዳስ የምትባል የ11ኛ ክፍል ተማሪ ታለችኝ። የኮሌጅ ትምህርቴን ላጠናቅቅ 1 ዓመት ነው የቀረኝ። የአባቴ የባህል ልብስ መሸጫ ሱቅ አድጎ ተጨማሪ 2 ቅርንጫፎች ተከፍተዋል። እናቴም የራሷን ግሮሰሪ ከፍታ ትሰራለች። አባቴ ከዚህ ሁሉ ዓመታት በኋላም ጥንካሬው አብሮት እንዳለ ነው። ብዙ ሰራተኞች ቢኖሩትም ዛሬም እንደ ድሮ ቁጭ ብሎ ልብሶችን ይሰፋል። አባባ ግን ካንተ ጥንካሬ ላይ ሩዋን ቆንጥሮ ቢሰጠኝ ኖሮ የት በደረስኩ እለዋለሁ። የእኔ ጥንካሬ ምንጭ አንተ እህትና እናታችሁ ናት። እናንተ እስካላችሁልኝ ድረስ ጠንካራ ነኝ። እናንተ የሆነ ነገር የሆናችሁ ቀን የኔም ማበቂያ የዛኔ ነው። የእናንተን ክፉ ሳላይ እኔን ያስቀደመኝ ብሎ ግንባሬን ይስመኛል። ከሩት ጋር የተዋወቅነው ሱቃችን አበሻ ቀሚስ ልትገዛ ከእናቷ ጋር መታ ነው።
ብዙ ልብሶችን ካየች በኋላ ወደ አንደኛው አበሻ ቀሚስ እየጠቆመች ይሄኛው ያምር ይመስለኛል፣ እስቲ አውርድልኝ ልለካው አለችኝ። ከዚህኛው ይልቅ ግን ይሄ የሚያምርብሽ ይመስለኛል ብዬ ሌላ አበሻ ቀሚስ አውርጄ ሰጠኋት። ፊቷ ላይ ቅሬታ አየሁ። ግድ የለሽም የማያምር ከሆነ መጀመሪያ የሹን በነጻ ትወስጂዋለሽ አልኳት። ፈገግ አለችና የሰጠኋትን ቀሚስ ተቀብላኝ ለመለካት ወደ ውስጥ ገባች። አበሻ ቀሚሱን ለብሳ ስትወጣ ልብ ደነገጠ። ታምራለች። እግዜር ጆሮዬ ስር ተጠግቶ ይህችን ሴት ለአንተን የፈጠርኳት ምንም ነገር ቢፈጠር እንዳትተዋት ብሎ ሹክ ያለኝ መሰለኝ። በዚያ ቅጽበት ሩቴን የሆነች ያህል ተሰማኝ። እንዴት ነው ያማረብሽ ሩትዬ አለቻትና እናቷ ወዲያው ስልክ ተደውሎላት ቆይ መጣው ብላ ወጣች። ሩት በመስታወት ራሷን እያየች ጥሩ አይን አለ፣ ቆንጆ አበሻ ቀሚስ ነው የመረጥክልኝ አለችኝ። ቀሚሱ ብቻ ሳይሆን አንቺም ቆንጆ ነሽ አልኳት። ሳቅችልኝ። ስትስቅ እንዴት ነው የምታምረው! ልቤም አብሮ ከሷ ጋር ፈገግ አለ። ወደዚህ ሰፈር ብቅ ካልሽ በዚህ ቁጥር ደውይልኝ እሺ ብዬ ቁጥሬን ወረቀት ላይ ጽፌ ሰጥቷት እናቷ ወደ ውስጥ ገባች። ሩት ወረቀቱን መዳፏ ላይ ጨምደዳ ያዘችው። እናትየው ሂሳቡን በሰጠኝ አካውንት ትራንስፈር አድርጌላለሁ እሺ ሰላም ዋል። በይኔ ሩት ሰዓት ሄደብን ቶሎ እንሂድ ብላ እጇን ጎተተቻት። ቀሚሱን አውልቂው እንጂ በፌስታል አድርግልሽ አልኳት። ሰርግ አለባት ወደዚያው ስለሆነ የምንሄደው ችግር የለም በይኔ ብላት ወደ በሩ አመሩ። ለሩት እንድትደውልልኝ በእጄ ምልክት አሳዩዋት። ከሩት ጋር መደዋወል፣ ማውራት፣ መገናኘት ጀመርን። ፍቅረኛ ይሁን ሳልላት ፍቅረኛ ይሁን ሳትለኝ ሁኔታዎች ራሳቸው ወደ ፍቅር መሩን። ቤት አመጣኋትና ከቤተሰቦቼ ጋር አስተዋወቅኳት። ወደዷት። ለነገሩ ሩትን ማን ይጠላታል? የሆነ ጊዜ ከሩት ጋር ቁጭ ብለን ሩትዬ አልኳት። ወዬ መቼ ነው ግን አንቺ እስከ ቤተሰቦችሽ ጋር የምታስተዋውቂኝ? መልስ ሳትሰጠኝ ዝም አለች። የኔ ፍቅር ዝም አልሽኝ እኮ ምን ነው አልኳት። እጄን በእጆቿ ይዛ አይኔን እያየች እዩ የኔ ቤተሰቦች እንደዚህ አይነት ነገር ላይ ትንሽ ከባድ ናቸው። በተለይ አባቴ ትምህርቴን ሳልጨርስ ምንም አይነት ነገር ውስጥ እንድገባ አይፈልግም። እንኳን ቤት ወስጄ አስተዋውቄ አይደለም ድንገት ራሱ ቢያውቅ ጉዴ ነው የሚፈለው አለችኝ። ፊቷ ላይ ያለውን ጭንቀት አየሁት። በቃ ትጨነቂ ሁሉም በጊዜ ይሆናል እሺ ብዬ ግንባሯን ሳምኳትና አቀፍኳት። የሆነ ቀን ሳሎን ቁጭ ብለን ሙሉ ሱፍ ለብሶ ዋናቱ ላይ ባርኔጣ ያረገ በእጁ ቦርሳ የያዘ ሰው ድንገት መጣ። አባቴ በድንጋጤ ተነስቶ ቆመ። እናቴ ግራ በተጋባ ፊት አቤት ማን ልበል አለችው። ሰውየው ባርኔጣውን አወለቀና ፈገግ ብሎ እኔን እንኳን ከአቶ ግርማ ውጪ ሌሎቻችሁ የምታውቁኝ አይመስለኝም አለ። ሶስታችንም ወደ አባቴ ዞርን። አባቴ ባልተረጋጋ ፊት ወዳጄ ነው ስልኬ ዝግ ሲሆንበት እኮ ቤት ይሆናል ብሎ መጥቶ ነው ቆይ አንዴ መጣው አለና ሰውየውን ወደ ውጪ ይዞት ወጣ። ሶስታችንም ግራ ገብቶን ተያየን። ከተቀመጥኩበት ተነሳውና የሳሎን ቤቱን መጋረጃ ገልጬ በመስኮት በኩል አየኋቸው። የሆነ ነገር እየተጨቃጨቁ ካወሩ በኋላ ሰውየው ማስጠንቀቂያ በሚመስል መልኩ ጣቱን አባቴ ላይ ቀስሮበት ሄደ። አባቴ ወደ ቤት ተመለሰ። ምንድነው ግርማ? ማን ነው ሰውየው አለችው እናቴ። ጓደኛዬ ነው ድንገት መጥቼ ላስደንግጥ ብሎ እኮ ነው አላት ፊቱ ላይ ያለውን መረበሽ ለመደበቅ እየሞከረ። እኛ ማናውቀው ጓደኛ አለችው እናቴ። ደግሞ በመስኮት በኩል የተጨቃጨቃችሁ ስታወሩ አይቻችኋለሁ አባባ። ምንድነው ቆይ አልኩት። አንገቱን ደፍቶ ዝም ብሎ ቆየና ይቅርታ አድርጉልኝ አለን። ለምን ነው ይቅርታ የምትጠይቀን አባ አለችው እቴ። ለሁሉም ነገር። ምንድነው ተጨንቀ የምታስጨንቀን ግርማ? የተፈጠረ ችግር አለ እንዴ አለችው እናቴ። ለደቂቃዎች ዝም ብሎ ቆየና ልብስ ቤቱን ለማስፋፋት ብሎ ከሰውየው አራጣ እንደተበደረና ለ6 ዓመት ሙሉ ሲከፍል እንደኖረ
አሁን ግን ወለዱ እየበዛ በመምጣቱ መክፈል የማይችልበት ደረጃ እንደደረሰና በዚህ 2 ወር ውስጥ ሙሉ ዕዳውን ከፍሎ ካልጨረሰ ያለው ሀብት በሙሉ እንደሚወሰድበት ነገረን። ቀስ በቀስ ነገሮች እየተቀያየሩ መጡ። የአባቴ 2 ሱቆች ተሸጡና አንዱ ብቻ ቀረ። እንደዛም ሆኖ ዕዳው መክፈል አልቻለም። መኪናው ተሸጠ። የቀረው የአባቴ ሱቅና የእናቴ ግሮሰሪ ተዘጋ። የቀረም ብቸኛ ንብረት ቤታችን ነበር። የሆነ ቀን ከሩት ጋር ቤተክርስቲያን ቁጭ ብለን እዩዬ ጠይቃለሁ ብዬ ረስቸው 2 ቀን ሙሉ በሱቃችሁ ሰልፍ በተከታታይ ሱቃችሁ ዝግ ሆኖ አየሁት። በሰላም ነው አለችኝ። አንገቴን ደፍቼ ዝም አልኳት። ምን ነው እዩዬ ዝም አልከኝ? ችግር አለ እንዴ አለችኝ። አንገቴን ጉልበቶቼ መሃል ቀብሬ ያቀረቀርኩ። ሩት ደነገጠች። ወይኔ ጉዴ እዩዬ ምን ሆንክብኝ ብላ አቀፈችኝ። የሆነውን ሁሉ ነገርኳት። በመጨረሻ ሁሉንም ነገር አጣን። ለዘመናት የኖርንበትን ቤት ለቀቅንና ቆርቆሮ ቤት ውስጥ ተከራይተን ገባን። እናቴ በየሰው ቤት እየዞረች ልብስ ማጠብና እንጀራ መጋገር ጀመረች። የሚያምር ፊቷን ማዲያት አበላሸው። አባቴም በብስጭት ውሎና አዳሩ አረቄ ቤት ሆነና ግፊትና ጉበት ታማሚ ሆኖ አልጋ ላይ ተኛ። እህቴም ሄጃለሁ ብላ ሳትነግረን ተነስታ አረብ ሀገር ሄደች። እኔም ትምህርቴን አቋርጬ ሊስትሮ መስራት ጀመርኩ። የሆነ ቀን ሩት ምሳ ልጋብዝ ብላ የሆነ ምግብ ቤት ቁጭ ብለናል። ተጎሳቆልኩብሽ አይደል አልኳት። አሁን እንደሱ ይባላል እዩዬ? በሰው ልጅ ህይወት ውስጥ እኮ ማግኘትም ማጣትም ያለ ነው። ደግሞ ነገሮች በዚህ አይቀጥሉም፣ ይስተካከላሉ እሺ ብላ ፊቴን በእጇ አደባበሰችኝና ይቺ ደግሞ ለአባባ ሕክምና ናት እሺ ምንም እንዳትለኝ ብላ በካኪ ወረቀት የተጠቀለለ ብር ከቦርሳ ውስጥ አውጥታ ሰጠችኝ። ሩት ሰው በሚያስፈልገኝ ሰዓት ሰውነቷን አሳየችኝ። ቤት ምግብ ይዛ እየመጣች አባባን ተጠይቀዋለች። ቡና ታፈላለች። ለኔም ቀይሮ ልብስ ትገዛልኛለች። ሩት በድቅድቅ ጨለማ መሃል የፈነጠቀች ብርሃን ሆነችልኝ። ማክሰኞ ዕለት አባቴ ባለው ሰዓት ቸገረኝ ሲሉት ይረዳቸው ከነበሩት ጓደኞቹ መሃል አቶ ወርቁ ቤት ሄድኩ። ኩርምት ብዬ የሳሎን ቤት ቁጭ ብያለሁ። ቤቱ ያምራል። የቤቱን ውበት እያደነኩ እያለ ድንገት አቶ ወርቁ መጣ። ከተቀመጥኩበት ተነሳው። ልጅዮ እንዴት ነህ እባክህ? እንዲህ ከፍ ሳትል ነበር የማውቅ፣ በጣም አድጋል ብሎ ጨበጠኝና ቁጭ አለ። ደግሞ ሰውነት ከስቷል በጣም። ምግብ ሰዓቱን ጠብቃ አትመገብም እንዴ? እስቲ ልጆች የሚበላ አምጡለት ብሎ ጮኸ። ግድ የለም አቶ ወርቁ ምግቡ ይቆየኝ። መቼስ ስለ አባቴ ሁኔታ ሰምተሃል። እድሜ ልክ ያፈራውን ሀብቱን ሙሉ አጥቶ የግፊትና የጉበት ታማሚ ሆኖ ቤት ተኝቷል። እባክህ አባቴን አድንልኝ እባክህ ብዬ ጉልበቱ ላይ ተደፋው። ኧረ እባክህ ተነስ ብሎ ከተንበረከኩበት አነሳኝና ቁጭ ካለ በኋላ አው ሰምቼ እኮ በጣም ያዘንኩት። ከዛሬ ነገ መጥቼ ጠይቀዋለሁ እያልኩ ስራ በዛብኝና ረሳሁት። ግድ የለም አይዞህ እንረዳዳለን። እስቲ ኪሴ ውስጥ ብር ይዣለሁ እንዴ ብሎ ኪሱን ዳብሶ 600 ብር አውጥቶ ጠረጴዛ ላይ ያስቀመጠና በል አትጥፋ፣ እንዲሁ ብቅ እያልክ መተውሰድ፣ አይዞህ ብሎ ጀርባዬን መታ መታ አድርጎኝ ሄደ። የሰጠኝን 600 ብር ከጠረጴዛው አንስቼ ልሄድ ከተቀመጥኩበት እንደተነሳው ቆይ ምግብ ይዤ መጥቻለሁ በልተህ ትሄዳለህ የሚል የሴት ድምጽ ሰማው። ዞር ስል ያዩትን ማመን አቃተኝ። ፊት ለፊቴ ሳህን ይዛ የቆመችው ሩት ነበረች። ሁለታችንም በድንጋጤ ፈጠን ቀረን። ሩት የአቶ ወርቁ ልጅ ነበረች።